ያብዛኛው ሰው ህይወት የተያዘው በስጋ እይታው ነው። በስጋ የሚያየው ነው የሚያየው። በሰው ህይወት ላይ ያለው ሁለት ምርጫ አለ። ያም ደግሞ ወይ በማየት መኖር ነው ወይ በእምነት መኖር ነው። ምክንያቱም በስጋ አይናችሁ ስታዩ ምድር፣ ዓለም፣ ሁኔታ፣ መንግስት፣ ሲቹዌሽናችሁ በጠቅላላ ተስፋ የሚያሳጣ ሊሆን ይችላል። ግን ሌላ አይን አለ እያለ ነው። በምናየው ነገር ብቻ ለመኖር ከወሰንን ህይወታችን በችግር የተሞላ will never solve anything። አንድ አይነት ነገር ማየታችን አንድ አይነት ነገር ለማየታችን ምልክት አይደለም። የሙሴን መንገድ የሚያይ ሰው የሚያየው ሙሴ እንደተሸወደ ነው። ዮሴፍን ወደ ጉድጓድ ሲጥሉት እንደዛ ይላል፣ ከህልሙ የትኛው እንደሚፈጸም እናያለን አሉላል። ያ የነሱ እይታ ነው። በህይወታችሁ ላይ የሚወስነው ሰዎች የሚያዩላችሁ ሳይሆን እናንተ የምታዩት ነው። በስጋ የምናየውን ነገር ብቻ እንዳንከተል፣ በስጋ የምናየውን ነገር ብቻ እውነት ነው ብለን እንዳንወስድ ሌላ እይታ አለ፣ ሌላ የማየት ዓለም አለ፣ ሌላ የማየት መንገድ አለ ይላል። አያችሁ፣ ኮምፎርታችሁና ምቾታችሁ በመከተል ውስጥ አይደለም ክብር ያለው። ክብር ያለው በእምነት በማየት ውስጥ ነው። ያላችሁበት ሰርከምስታንስ ልትወጡ የማትችሉበት አይደለም። እግዚአብሔር አይናችሁን ያበራል። አይናችሁ ሲበራ መውጫውን ያሳያችኋል። አይናችሁ ሲበራ መፍትሄውን ያሳያችኋል። አይናችሁ ሲበራ እግዚአብሔር ይሁን ኦፕን አፕ ዩ ማይንድ አይምሯችሁን ይከፍታል። መንፈስ ቅዱስ ወደ ልብ ያመጣው ነገር ስለ እምነት እንድናገር ነው። ዛሬ ስለ እምነት እናገራለሁ፣ ወይም ደግሞ ስፔሲፊካሊ በእምነት ስለማየት ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 እናወጣና የእግዚአብሔርን ቃል ማየት እንጀምራለን። ትረስሚ የእግዚአብሔር ቃል እየተነገረ ተአምራታችን ከቃሉ ጋር አብሮ ይመጣል። አሜን። እግዚአብሔር ቃል ሲናገር ይላል ከሕግህ ተአምራትን አያለሁ ይላል። ከእግዚአብሔር ሕግ ውስጥ ነው ተአምራታችን የሚወጣው። አሜን። ከቃሉ ውስጥ ነው። ቃል ተሰብኮ አልቆ ከዛ በኋላ አገልጋዩ ጠርቶ ሲጸልይን አይደለም ተአምራት የምንቀበለው። ተአምራታችን ያለው በቃሉ ውስጥ ነው። ምክንያቱም አንዳንድ ሰው መቼ ነው ቃል አልቆ ተጠርቼ የሚጸልይልኝ እያለ እንደሚጠብቅ ስለማስብ ነው። ኖ ተአምራትሽ ያለው በቃሉ ውስጥ ነው። የእግዚአብሔር ቃል ተአምራትን ያደርጋል። ሃሌሉያ። በእምነት ማየት ወይም ደግሞ የእምነት አይን በሚል ርዕስ ነው የማካፍላችሁ። ሁለተኛ ቆሮንቶስ 5:7 ብዙዎቻችን የምናውቀው ቃል አለ ይላል፣ ምክንያቱም የምንኖረው በእምነት እንጂ በማየት አይደለም ይላል። እግዚአብሔር በህይወታችን ወደሚቀጥለው ምዕራፍ ውስጥ ሊያስገባን ካስፈለገ የእምነት አይኖቻችን መብራት አለባቸው። የእምነት አይኖቻችን መከፈት አለባቸው። ሐዋርያ ጳውሎስ ምን አለ እዚህ ጋር? የምንኖረው ወይም የምንመላለሰው በእምነት ነው እንጂ በምን አይደለም? በማየት አይደለም። ማየትን የሚተካ ወይም ደግሞ በስጋ ማየትን የሚተካ ሌላ ማየት አለ። ያ ማየት ደግሞ የእምነት ማየት ነው እያለ ነው። በስጋ ሰዎች እይታችሁ ወይ ማየትን በተለያየ መንገድ ሊተረጎም ይችላል። ለምሳሌ ሰው በቁጣ አየኝ ሊል ይችላል፣ ወይም በሐዘን አየኝ ሊል ይችላል፣ ወይ በናፍቆት አየኝ ሊል ይችላል፣ ወይ በቅናት አየኝ ሊል ይችላል። አንድ አይን ነው ሰው ያለው፣ ግን ብዙ አይነት እይታ አለው። አይደለም እንዴ? ሰው በአንድ አይኑ ብዙ አድርጎ ያያል። ከኔ ጋር ናችሁ አለ? ሰው የታየበትን መንገድ አይደንቲፋይ ያደርጋል። ሰው በአንድ አይኑ ሰው ሲቆጣ አይኑ አይቀየርም። አይደለም እንዴ? ወይም ሲደሰት ሌላ አይን አይመጣም። ደሴም አይን በዛው ባለው አይን ሌላ አይነት እይታ ያያል። ሰው የሚያይበት መንገድ በስጋ የሚያይበት መንገድ የተለያየ ነው። ኦብዘርቭ ብናደርግም ባናደርግም ሰው በተለያየ መንገድ ያየናል። ከሌኮ ያየኝ በመገረም ነው እንላለን። እኛ ነን ያልነው because I don't know how እንዴት እንደምናቅበት we sense አድርገን ነው። ማስረጃ የለንም ወይ መረጃ የለንም but we feel like እንደተገረመብን ሲያይ እያወራለሁት ነገር ምንድነው? ከማየት አይነቶች መካከል አንዱ ደግሞ ማየት እያለ ነው ሐዋርያ ጳውሎስ። ወይም የስጋን እይታ ከምናይባቸው ከተለያዩ አይነት ማየቶች ጋራ የተለየ ሌላ እይታ አለ። ያ እይታ ደግሞ የእምነት አይን ይባላል። በእምነት ማየት ማለት የስጋን እይታችንን የሚተካ ሌላ እይታ አለ ማለት ነው። በስጋ የምናየውን ነገር ብቻ እንዳንከተል፣ በስጋ የምናየውን ነገር ብቻ እንዳናምን፣ በስጋ የምናየውን ነገር ብቻ እውነት ነው ብለን እንዳንወስድ ሌላ እይታ አለ፣ ሌላ የማየት ዓለም አለ፣ ሌላ የማየት መንገድ አለ ይላል። praise God። ያም የማየት መንገድ ምን ይባላል?
በእምነት ማየት ይባላል። we walk by faith not by sight አለ። የምንመላለሰው የምንራመደው የምንሄደው እምነት እንጂ በማየት ምን ማለት ነው? ሊትራሊ በስጋ ማየታችሁን ሊተካ የሚችል ሌላ መንፈሳዊ እይታ አለ ማለት ነው። ይሄ ነገር በውስጣችሁ ይግባ። በስጋ የምታዩትን ነገር ያን እይታችሁ ሪፕሌስ የሚያደርግ ሌላ መንፈሳዊ እይታ አለ። እሺ የሆነ ሰው በመኪና አልመጣም በባቡር ነው የምመጣው ካለ the same service የሚሰጥ ተመሳሳይ አገልግሎት የሚሰጥ ወደ ሆነ ቦታ የሚያደርስ ሌላ መንገድ አለ ማለት ነው። praise God አሜን። ሰው ከዚህ ተነስቶ ወደ ፈለገው ቦታ በእግሩ ሊሄድ ይችላል፣ በመኪና ይሄዳል፣ በጋሪ ይሄዳል፣ በሳይክል ይሄዳል፣ ደግሞ የደላው በአውሮፕላን ይሄዳል። አይደለም እንዴ? ምንድነው ማተር የሚያደርገው? በአውሮፕላን ሄዶ በአንድ ሰዓት የሚደርሰው በእግሩ የሚሄደው ሰውዬ በ3 ቀን ይደርሳል። መንገድ አለ። አሁን የእግዚአብሔር ቃል እያለ ያለው የምናይበት መንገድ አለ። praise God ህይወታችንን ልናይበት የምንችል ፊውቸራችንን ልናይበት የምንችል እግዚአብሔር የሰጠንን ነገር የምናይበት ሌላ እይታ አለ። ሰው ሁሉ ከሚያየው ሌላ እይታ አለ። ያም እይታ የእምነት አይን ይባላል። ያ የእምነት አይናችን ሲከፈት በህይወታችን ላይ የሚሆን ነገር አለ። ያብዛኛው ሰው ህይወት የተያዘው በስጋ እይታው ነው። በስጋ የሚያየው ነው የሚያየው። በስጋ የሚያየው ነው የሚያምነው። ነገር ግን ሪሜምበር የምንኖረው ሃሌሉያ it's your choice። በሰው ህይወት ላይ ያለ ሁለት ምርጫ አለ። ያም ደግሞ ወይ በማየት መኖር ነው ወይ በእምነት መኖር ነው። praise ሁለቱም ያኖራል ችግር የለውም። ግን በስጋ መኖር የመረጠ ሰው በስጋ አይኑና በስሜት ዋሳቶች ውስጥ ያለውን ነገር እያየ በህይወት መቀጠል ይችላል በሚፈልገው መንገድ። ነገር ግን there is a higher level of life praise God ሌላ ሌቭል ግን አለ። ጎረቤቶቻችን የማያዩት ነገር አለ፣ እኛ ብቻ የምናየው። ሃሌሉያ አሜን አሜን። ዛሬ የእምነት አይናችሁ ዛሬ ይበራል በጌታ በኢየሱስ ስም። የእግዚአብሔር ቃል የእምነት አይኖቻችሁን ያበራዋል ነው የምለው። ምክንያቱም በስጋ አይናችሁ ስታዩ ምድር፣ ዓለም፣ ሁኔታ፣ መንግስት፣ ሲቹዌሽናችሁ በጠቅላላ ተስፋ የሚያሳጣ ሊሆን ይችላል። ግን ሌላ አይን አለ እያለ ነው። ሌላ አይን አለ። ለምን አይነት አይን? ሌላ የእምነት አይን አለ። እግዚአብሔር የሚያየውን የምታዩበት ሌላ አይን አለ። እግዚአብሔር ያየላችሁን የምታዩበት ሌላ እይታ አለ። ዛሬ የእግዚአብሔር ቃል ብርሃን የሚያደርግልን ነገር ይሄ ነው። ሪሜምበር ከእምነት ባህሪዎች መካከል አንዱ ማየት ነው። ይሄን ነገር በውስጣችሁ አስገቡ። ከእምነት ባህሪዎች እምነት የተለያዩ ባህሪዎች አሉት። ከእምነት ባህሪዎች መካከል ለምሳሌ እምነት ይናገራል። መናገር አንዱ የእምነት ባህሪ ነው። ሌላኛው የእምነት ባህሪ ደግሞ ምን ማድረግ ነው? እርምጃ መውሰድ ነው። አክት ማድረግ ነው። ፌት ሁሉ ጊዜ እምነት ከእርምጃ ጋር ተያያዘ ነው። ሌላኛው የእምነት ካራክተር ደግሞ ምንድነው? ማየት ነው። የእምነት ባህሪ ያያል። ይሲ የብዙ ሰው ህይወት በስጋ አይኑ ከሚያየው ነገር ያለፈ ነው። ይሲ our problem እውነቱን ነጋገር ከተባለ ችግራችን ከምናየው የባሰ ነው። ችግራችን is much deeper than what we see። ከምናየው ነገር ይልቅ የጠለቀ ነው የኛ ፕሮብሌም። የሰው ፕሮብሌም በሚታይ አይደለም። ለዚህ ነው ሐኪም ጋር ስትሄዱ ያገላብጣቸዋል፣ ይገለብጣቸዋል፣ በዚህ ጋር ይረጋቸዋል፣ በዚህ ጋር ደም ስጪ፣ እንትን ስጪ፣ በዚህ ውጪ፣ በዚህ ለምን? because your problem is deeper than what you see። ሐኪሙ 7 ዓመት 8 ዓመት ሄዶ የተማረ 12 13 ዓመት ፈጅቶ ስፔሻላይዝ ያደረገ ሐኪም ቁጭ ብሎ የአንድን ሰው ችግር ለማግኘት ወራት ሊፈጅበት ይችላል። because ችግሩ ከመታየት ያለፈ ነው። ያልኩት ያለውት ነገር ይሄ ነው። በመናየው ነገር ብቻ ለመኖር ከወሰንን ህይወታችን በችግር የተሞላ will never solve anything። የሚፈታ ነገር አይኖርም በህይወታችን ላይ። መፍትሄ ምን ሰጠው ነገር ሊኖር አይችልም። ነገር ግን ሌላ አይን አለ። praise God የማይታየውን የሚያይ የተሰወረውን የሚያይ አሜን 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 አሜን። በአይናችሁ ልደርሱበት የማትችሉትን ነገር የሚያይ አይን አለ። ያ ነው የእምነት አይን። ያ ነው የሚነግረን። ይሲ የእምነት ባህሪ ማየት ነው። ያጣነው ነገር ያጣን ከምንልበት ምክንያት ያለፈ ሌላ ምክንያት አለው። የተወሰደብን ነገር ወሰዱብን ካልናቸው ሰዎች የባሰ ሌላ ወሳጅ አለው። ሃሌሉያ አሜን አሜን። ድንቅ ጊዜ ነው የምናሳልፈው። ሃሌሉያ። ማየት
ከእምነት ጋር በቀጥታ ይገናኛል። የእምነት ባህሪ አንዱ እይታ ነው። በዚህ ዓለም ላይ የሰዎችን ህይወት የሚለያየው የሚያዩት ነገር ለመለያየቱ ነው። they see different things። ሁለት ሰዎች አንድ ጊዜ አንድ ሰው ሲናገር እንደዚህ አለ። ወደ ህንድ ሀገር ሁለት ተማሪዎች ተላኩ። ህንድ ሀገር ተልከው ሲሄዱ ተልከው ለ6 ወር ተምረው ከተመለሱ በኋላ እውነተኛ ታሪክ ነው I think እውነተኛ ታሪክ ነው I believe so። ከዛ ከህንድ ሲመለሱ ያያችሁትን ነገር ተናገሩ ተባሉ። የዩኒቨርሲቲ ተማሪዎች ናቸው። ከዛ በኋላ ብዙ ነገር ተናገሩና አንደኛው እንደዚህ ሁለቱም አንድ ነገር ነው ያዩት። አንደኛው ምን አለ? በጣም የገረመኝ ነገር አለ፣ በጣም ያዘንኩት ነገር ህንድ ውስጥ ያሉ ህፃናት ልጆች ኦልሞስት 50% ባዶ እግራቸውን ነው የሚሄዱት። ልቤ ተሰበረ አለ። አስፋልት ላይ ባዶ እግራቸውን ይሄዳሉ። ሚስማር ይወጋቸዋል፣ ድንጋይ ቆረቆራቸዋል። እንደዚህ ነው ያለውና አወሶ በቃ ልቤ በጣም ተሰብሮ ነው የመጣሁት አለ። ከዛ ሁለተኛው አንተስ ምን አየህ ተባለ። እኔም ያየሁት ነገር እሱ ነው። ያየሁት ነገር ግን አለ በህንድ አገር ውስጥ ርካሽ ጫማ እያመረትኩኝ መሸጥ ብጀምር አለ በዛ ምድር ላይ በጣም ሰክሰስፉል እንደምሆን አየሁ አለ። አንድ አይነት እኮ ነው ያዩት እኮ ሁለቱም ያዩት ቆሻሻ እግር፣ ያዩት ግን ሌላ ነገር ነው። እግዚአብሔር አይናችሁን ይከፍታል እያልኩ ነው። አንድ አይነት ነገር ማየታችን አንድ አይነት ነገር ለማየታችን ምልክት አይደለም። ይሄ ሰው እውነቱን ነው የምነግራችሁ። ይሄ ሰው I believe በአሁኑ ጊዜ ብዙዎቻችሁ ናይክ ብላችሁ የምታደርጉትን ጫማ የናይክ ጫማ መስራች ወይም ደግሞ ፋውንደር ነው ያ ሰውዬ። ሄዶ ባዶ እግር አይቶ ጫማ አየ። አንደኛው ደግሞ ልቡ ተሰበረ። ሰው ተንከራቷል ባዶ እግሩን አለ። በጌታ በኢየሱስ ስም እግዚአብሔር አይኖቻችሁን ይከፍታል። እግዚአብሔር አይኖቻችሁን ይከፍታል እያልኩ ነው። እግዚአብሔር አይኖቻችሁን ይከፍታል እያልኩ ነው። ያላችሁበት ሰርከምስታንስ ልትወጡ የማትችሉበት አይደለም። እግዚአብሔር አይናችሁን ያበራል። አይናችሁ ሲበራ መውጫውን ያሳያችኋል። አይናችሁ ሲበራ መፍትሄውን ያሳያችኋል። አይናችሁ ሲበራ እግዚአብሔር he will open up your mind አይምሮአችሁን ይከፍታል። በስጋ አይናችን ከማየት በልባችን ወደ ማየት እግዚአብሔር ያሳድገናል። በውስጣችን ወደ ማየት የምንኖረው በማየት አይደለም። ምን ማለት ነው? በዚህ በስጋ አይን አይደለም የኛን ህይወት የሚመራው የስጋ አይናችን አይደለም። የስጋ አይናችንማ የሚነግረን ባድ ኒውስ ነው። ተስፋ የለውም ነው የሚለው። praise God ሃሌሉያ። እምነት ያልተለመደ እይታን በህይወታችን ውስጥ ያመጣል። የእምነት ማየት ያልተለመደን እይታ ወደ ህይወታችን ያመጣል። ዕብራውያን 11:26 እንደዚህ ይላል፣ ከግብጽ ሀብት ይልቅ ስለ ክርስቶስ መከራ መቀበል እጅግ ይበልጥ ሀብት መሆኑን ምን አደረገ? ተገነዘበ። ስለ ሙሴ ነው የሚናገረው። ወደፊት የሚቀበለውን ብድራት ምን ብሎ አይናላል? ትኩር ብሎ ተመልክቷልና ይላል። ብድራቱን ከሩቅ ምን ብሏል? It's not possible። በሰው አይን ሙሴ ከቤተ መንግስት መውጣት የለበትም። ሰው ሁሉ የሚመኘው የህይወት ደረጃ ላይ ነው ያለው። ሙሴ በንጉስ ቤት ነው፣ ቤተ መንግስት ውስጥ ነው ያለው። ነገር ግን የእምነት አይን ተገጠመለት። ከዚህ የሚልቅ ሌላ ክብር አለ የሚል አይን መጣለት። ሃሌሉያ። የያዘውን ነገር እንዲጥል ያደረገው ማንም ሰው ፕሮሚስ አድርጎታል። አየ ይላል። praise God። እግዚአብሔር ያዘጋጀለትን አየ። ዴስቲኒውን አየ። የእግዚአብሔርን ጥሪ አየ። by faith in the name of Jesus። ሃሌሉያ። ለዚህ ነው መጽሐፍ ሲናገር የግብጽን ምድር ለቆ የወጣው ይላል በእምነት ነበረ ይላል። by faith በእምነት ነበር። ለምን? አየ in the name of Jesus። ዛሬ የትኛውም ልባችሁ ላይ ጨለማ ያደረገ በጌታ በኢየሱስ ስም ከልባችሁ ላይ ይነሳል። ዘመናችሁን በመንከራተት እንድጨርሱ ልባችሁን ያጨለመ በጌታ በኢየሱስ ስም ዛሬ ይገፈፋል። እግዚአብሔር ያየለትን ክብር፣ እግዚአብሔር ያዘጋጀለትን ክብር ከሩቅ ነው የሚለው፣ ከቅርብ አይደለም፣ ከሩቅ። praise God። አየ። የሙሴን መንገድ የሚያይ ሰው የሚያየው ሙሴ እንደተሸወደ ነው። ሰው ከቤተ መንግስት ወደ ምድረ በዳ ይገባል እንዴ? ትንቢት ቢሆን የተነገረው ሙሴ የዚህ ዘመን ትንቢት ቢሆን ኖሮ ያ ነብይ በቃ በቲክቶክ መከራውን ነበር የሚያየው። ከቤተ መንግስት ወጥቶ ወደ በረሃ ሂድ ይላል የሰራዊት ጌታ እግዚአብሔር የሚል ትንቢት I don't think በቀላሉ የሚገኝ አይመስለኝም። ብዙ ቦታ አታገኙም። አስገባሃለሁ የሚል ነው ወደ ቤተ መንግስት ትገባለህ። እግሮች አሁን በቃ የሆነ እንትን ሲገቡ አየሁ። እዚህ ትልቅ ቤት ነጭ ቦታ ሲገቡ አየሁ። ሙሴ ግን አየ ይላል። አረ ሃሌሉያ፣ አሜን አሜን። ቤተ መንግስቱን ለቆ ሲወጣ አየ። አጃቢዎቹን ትቶ ሲሄድ አየ።
የተመቸውን ህይወት ትቶ ሲሄድ አየ። ምንድነው ያየው? እግዚአብሔር ያዘጋጀለትን ብድራት። in the name of Jesus ታሪኩ ታሪክ ሆኖ እንዳይቀር ለሚመጣው ትውልድ እግዚአብሔር በልቡ ያስቀመጠውን አየ። የትውልድ አዳኝ ሲሆን አየ። ኧረ ሃሌሉያ! ዛሬ በጌታ በኢየሱስ ስም አይኖቻችሁ ይከፈታሉ። ሰይጣን ያስቀመጣችሁ ቦታ የናንተ ቦታ አይደለም። እንዳጋጣሚ የገባችሁበት ቦታ ስፍራችሁ አይደለም። የተመቻችሁ ቦታ አይደለም የናንተ ስፍራ። እግዚአብሔር አይኖቻችሁን ይከፍታል። ከፊታችሁ ሌላ ዘመን አለ ያልኩ ነው። ሌላ ዘመን አለ። ያ የእምነት አይን ነው እግዚአብሔር ወዳየላችሁ ቦታ ይዟችሁ የሚሄደው። አያችሁ፣ ኮምፎርታችሁና ምቾታችሁን በመከተል ውስጥ አይደለም ክብር ያለው በእምነት በማየት ውስጥ ነው። አያ in the name of Jesus እግዚአብሔር ለአንድ ሰው አይኖቹን እያበራ ነው። ብድራቱን ከሩቅ ተመልክቷልና ኧረ ሃሌሉያ! ብድራቱን ከሩቅ ተመልክቷልና አሜን። ባህር ሲከፈል ከሩቅ ተመልክቷልና in the name of Jesus የእግዚአብሔር እጅ አብሮት ሲወጣ ከሩቅ ተመልክቷልና የእግዚአብሔር ተአምራት ከሩቅ ተመልክቷልና ነው አይቷልና in the name of Jesus ዛሬ ያላችሁበት ሁኔታ የሚቀየረው በእምነት አይናችሁ ነው። ሰይጣን እየዋሻችሁ ነው። እግዚአብሔር ያየላችሁ ነገር ታላቅ ነው። praise God አሜን። አያችሁ፣ እምነት በህይወታችሁ ላይ በእምነት ማየት ጀምሩ። እምነት ምን ያደርጋል መሰላችሁ? የተስፋውን ቃል የመጨረሻ መልክ ያሳያችሁ፣ የመጨረሻውን ያሳያችኋል። እምነት የእምነት ካራክተር ያ ነው። የእምነት ካራክተር አያችሁ፣ ሙሴ ያየው ብድራቱን ክብሩን ነው እግዚአብሔር ያሳየው። መንገዱን አላየም፣ ግን ክብሩን አይቶታል። ፋይናል ኢሜጁን አይቷል። ሃሌሉያ in the name of Jesus ኧረ ሃሌሉያ! ዛሬ ከዚህ ቤት ስትወጡ አይቻለሁ ብላችሁ የምትወጡት በቃ አየው ነው የምትሉት። እዚህ ቤት ያልነበረ ሰው አይገባም ካሁን በኋላ። በቃ አይቻለሁ ነው የምትሉት። I see something። ለምን? እምነት ፋይናሉን ያሳያቸዋል። እውነት ነው፣ መንገዱ ፈተና ይኖረው ይሆናል፣ ትግል ይኖረው ይችላል፣ ቻሌንጅ ይኖረው ይሆናል። ነገር ግን የእምነት አይናችሁ ሲገጠም የመጨረሻውን ኢሜጅ ያሳያቸዋል። you will see it። ዘፍጥረት 37:5 ላይ ዮሴፍ ሲናገር እንደዚህ አለን። ዮሴፍም ህልም አለመ፣ ህልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። እርሱም እንዲህ አላቸው፣ praise God ያየሁትን ህልም ልንገራችሁ አለ። አየው አለ። ምን ማድረግ እችላለሁ አለ። አሁን ምን ላድርግ? አየው አለ። praise God ምን አያሉት? ነዶአችን ተሰብስቦ ነበረ። የናንተ ነዶ አለ ለኔ ነዶ ሲሰግድ አየው አለ። praise God አሜን። መጣልስ አላየህም አሉት። አላየውም እሱን አለ። praise God ጉርጓድ አላየውም፣ እስር ቤት አላየውም። ውንጀላውን አይታል? ምንም ነገር ምንድነው ያየው አለ። ያየውት አንድ ነገር ነው አለ። ሃሌሉያ! ትውልድ ተሰብስቦ አለ፣ ጄኔሬሽን ተሰብስቦ አለ ሲሰግድልኝ አይቻለሁ አለ። እግዚአብሔር ከፍታውን ሲያስይዘኝ አየው። ከዚህ በኋላ ህይወቴን የሚመራው ነገር አለ በመሃል ላይ የሚገጥመኝ ነገር አይደለም። መሃል ላይ የሚመጣው ጦርነት አይደለም ህይወቴን የሚቃኘው። የማረገውን ነገር የማረገው መሃል ላይ በማገኘው እስር ቤት አይደለም፣ በመጣልበት መጣል አይደለም። ኖ እግዚአብሔር ያሳየኝ ነገር አለ። እግዚአብሔር የትውልድ አባት ሲያረጋኝ አይቻለሁ። የብዙዎች አባት ሲያረጋኝ አይቻለሁ። ይሄው በእናንተ ላይ እኮ እየተናገርኩ ነው። እግዚአብሔር የብዙዎች ሰብሳቢ ሲያረጋችሁ ይሄው ያየው እኮ ነው። በጌታ በኢየሱስ ስም አይኖቻችሁ ይከፈቱ። ምድሪቷ ወደ እኔ ስትመጣ እኮ ያየው ነው ያልኳችሁ። that's what I see። ሌላ ያየሁት ነገር የለም አለ። ኧረ ሃሌሉያ! የእምነት አይን፣ የእምነት ሪፖርት ይሄ ነው። that's the report of faith። የእምነት መረጃ ይሄ ነው። የመጨረሻውን ነገር ያሳያል። ኧረ ሃሌሉያ! ዋጋ ትከፍላለህ። አዎ፣ መጨረሻው ግን ይሄ ነው። ያሳድዱሃል። አዎ፣ መጨረሻው ግን ይሄ ነው። ፈተና ውስጥ እያለፍክ ነው። ኧረ መጨረሻው ግን ይሄ ነው። it doesn't matter በምን ውስጥ እንደምታልፍ። የምንኖረው አለ በእምነት ነው እንጂ በማየት አይደለም። ሃሌሉያ! ህይወታችን የሚወስነው የጣልንበት ጉርጓድ አይደለም። ጉርጓድ ውስጥ ሆኜ አያለሁ አለ። ምን ነዶ ሲሰግድ አያለሁ። ኧረ ሃሌሉያ! አሜን። በጌታ በኢየሱስ ስም ካላችሁበት ሁኔታ የሚያወጣ የእምነት አይን ተገጠመላችሁ። ተስፋ ያስቆረጣችሁ ጨለማ በኢየሱስ ስም ከልባችሁ ላይ ተገፈፈ፣ ከአይናችሁ ላይ ተገፈፈ፣ ከአይምሯችሁ ላይ ተገፈፈ ነው። የናንተ ነዶ ከበው ለኔ ሲሰግዱ አየው። በቃ አየው። ምን ላድርግ አለ።
ሃሌሉያ አሜን አሜን። የእምነት አይን ካራክተር ይሄ ነው። እግዚአብሔር እንድታዩ የሚፈልገው መጨረሻውን ነው። ፕሬዝ ጋድ። መንገዱ ብዙ ፈተና ይኖረዋል፣ ቻሌንጅ ይኖረዋል፣ ዋጋ ያስከፍላል። ነገር ግን አይ ሲ ግሎሪ። ኧረ አንድ ሰው እስቲ ክብር ያለው ይበል እስቲ። አይሰማም? ጮሁና ክብር ያለው በሉ እስቲ። ሃሌሉያ አሜን አሜን። የእምነት አይን እግዚአብሔር የሰጣችሁ ህልምና ራእይ የመጨረሻውን ስፍራ እንድታዩ ያደርጋል። ሃሌሉያ። የብዙ ሰው ህይወት በመንገድ የቆመው በማየት ለመመላለስ ስለተሞከረ ነው። ህይወታችንን ዲስትሮይ የሚያደርግ ራእያችን ላይ እንዳንደርስ የሚያደርገን በስጋ አይናችን ብቻ በማየት ለመኖር የምናደርገው ጥረት ነው። ዛሬ አንድ ሰው አይን ተከፍቷል። አሜን አሜን አሜን። አያለው አለ ካሌብ፣ እንደዚህ አለ አያለው አለ። ዘኍልቍ 14:7 ላይ ለመላው እስራኤል ማህበር እንደዚህ አለ፣ ዞረን ያየና የሰናም ምድር እጅግ ሲበዛ መልካም ናት። እግዚአብሔር በእኛ ደስ ከተሰኘብን ማርና ወተት ወደምታፈሰው ወደዚያች ምድር መርቶ ያገባናል፣ ለኛም ይሰጠናል። that's what I see ይላችሁ። ሃሌሉያ። እናንተ ምንድን ነው ያያችሁ ሲባሉ እነዛ ረጃጅም ሰው ነው ያየነው አሉ። ረጃጅም ሌላ ሰው የሚበላ ሰው ያየነው ነገር ነው። እኛ ያየነው ነገር ምንም አይነት ተስፋ እንደሌለ አይተናል አሉ። ምንድነው ያያችሁት? እኛ ያየነው ወደ ግብጽ ስንመለስ አይተናል። ወደ ግብጽ አሁን ደግነቱ ወደ ግብጽ መመለስ ምንም ችግር የለው፣ መንገዱን እናውቀዋለን፣ የመጣንበት መንገድ ነው። ያንን አይተናል። ካሌብ እንደዛ እኔ ሌላ ነገር ያለው አለ። in the name of Jesus እኔ ደግሞ እንጀራ ያለው አለ፣ ስበላቸው ነው ማየው አለ። in the name of Jesus መሬት ነው እኮ አይቼ መጥቻለሁ። ቆንጆ መሬት አለ፣ የርኩባት ምድር፣ መልካም ምድር ነው ያየሁት አለ። እግዚአብሔር አምላክ የሥጋ አይኖቻችንን ይውላችሁ ይው በሥጋ አይኖቻችን ከመኖር በእምነት አይናችን ወደ መኖር እንድንሻገር ይፈልጋል። አዲሱ ምዕራፍ ያለው በእምነት በማየት ውስጥ ነው። ሃሌሉያ። በጌታ በኢየሱስ ስም ዛሬ አንድ ሰው የካሌብን እይታ ተካፈለ። አሜን አሜን። ያስፈራራችሁን ነገር አለ የምታዩት ያለውን ነው። እምነት የሚያየው እግዚአብሔር ያለውን ነው። ለዚህ ነው by faith we live by faith ሃሌሉያ። በማየት ቢሆን አንድም ይውላችሁ እግራችንን ብድግ አናረግም። there are many challenges በህይወታችን ላይ አብዛኛው ነገር እግዚአብሔር እንዳናይ ያደረገበት ምክንያት አሁን እናንተ ሁላችን አይን ስላለን አይናችን ስለሚሰራ በጌታ ጸጋ እግዚአብሔር ይመስገን ሁሉን ነገር የምናይ መስሎን ነው እንጂ ሁሉን ነገር ብናይ ህይወታችን በጣም ውስብስብ ነው የሚሆነው። በስጋ አይናችን እንኳን በስጋ አይናችን ይወሳሰባል። እግዚአብሔር አንዳንድ ነገር እንዳናይ የፈለገው ሰው በማየት ብቻ እንደማይኖር ስለሚያውቅ ነው። ውሃ ቀድታችሁ ውሃችሁ ውስጥ ምን እንዳለ በስጋ አይናችሁ ብታዩ ውሃ አጠጡም። እኔ ጋር ናችሁ አጠጡም እኮ ማይክሮስኮፕ አይናችሁ ልክ እንደ ማጉያ መነጽር የምትጠጡትን ውሃ ቢያይ እዛ ውስጥ ያሉ ጀርምና ባክቴሪያ ብታዩ በጥም ትሞታላችሁ። እንጀራማ አትነኩም፣ ተገላግላችሁ ነበር። ስጋ ቁርጥ ስጋ ይውል ቢከፈላችሁ አትበሉ ነበር። ከፍላችሁ አይደለም አይናችሁ ተከፍቶ ቁርጥ ስጋ ላይ ያለውን ብታዩ አጥሬ ስጋ ላይ ይውልበይት። እግዚአብሔር ግን በስጋ አይናችን አሁን ከምናየው በላይ ካየን እንደሚብስብን ስላወቀ እንዳናረግ የአይናችንን ሌንስ ራሱ ሊሚት አደረገው እግዚአብሔር። ከስጋ ውጭ እንዳናይ የምናየው ስጋ ብቻ ነው፣ ባክቴሪያውን አናይም። praise God that's the will of God። የእምነት አይናችሁ ሲከፈት እግዚአብሔር አምላክ የሚያሳያችሁ ነገር አለ። in the name of Jesus in the mighty name of Jesus። ለዚህ ነው አንዳንድ ጊዜ በጌታ ፊት ኳይት ታይም መውሰድ ያለባችሁ። ለዚህ ነው በራችሁ መዝጋት ያለባችሁ። ለዚህ ነው መጾም መጸለይ ያለባችሁ። ለዚህ ነው አብዛኛውን ጊዜ መጸለይ ስትፈልጉ ሩማችሁን ትንሽ ዳርክ ነገር ማድረግ ያለ because የሥጋ አይን ስራ መፍታት አለበት። የመንፈስ አይናችሁ እንዲከፈት ከመንፈስ ቅዱስ ጋር ፌሎሺፕ እንድታረጉ ሜዲቴት እንድታረጉ አንዳንድ ነገሮችን ልንገራችሁ። praise God። የእምነት አይን ማለት ስጋዊ ሰው ሊያየው የማይችለውን ማየት ማለት ነው። በእምነት ማየት ማለት ስጋዊ ሰው ሊያየው የማይችለውን ምን ማድረግ ነው?
ማየት ነው praise God remember ስጋዊ ሰው ሊያየው የማይችለውን ማንኛውም ካርናል የሆነ ሰው ስጋዊ የሆነ ሰው የማያየውን የሚያይን ማለት ነው እግዚአብሔር ወደ ኤርሚያስ መጥቶ እንደዚህ ያለው ምን ታያለህ ኤርሚያስ 1:11 እግዚአብሔር ቃል ኤርሚያስ ወይ ምን ታያለህ ሲል ወደኔ መጣ እኔም የለውዝ በትር አያለሁ አለ አያችሁ እግዚአብሔር ስለምታዩት ነገር ኢንትረስትድ ነው ምን እንደምታዩ እግዚአብሔር ማወቅ ይፈልጋል ሃሌሉያ ምን ታያለህ I see glory praise God እግዚአብሔር መንገዴን ሲያቀና ያለው in the name of Jesus በዚህ 2 አመት ውስጥ እግዚአብሔር ነገሮችን ሲቀይራ ያለው ፋይናንሻል circumstances ሲቀይራ ያለው የሥራ ሁኔታዬ ሲቀይራ ያለው ምን ታያለህ እግዚአብሔር መጥቶ ምን ታያለህ ሲል አከራይና ማያቸው አለ ማለት ያለበት I see some praise God አሜን አሜን አንዳንድ ሰው የሚያዩሳቸው ብቻ ነው ይወጣት ምሳቸው ናቸው ያሉት ማታ ምሳቸው ናቸው ምን ታያለህ ያከራዩን ሴትየውን አይደለም you have to see something else ለምን ምክንያቱም ያየኸው ነው የሚሆነው ያንቺ የሚሆነው ያየሽው ነው አረ ሃሌሉያ ያየኸው ነው ያንተ የሚሆነው ለዚህ ነው ኤርሚያስ ከመጣና ምን ታያለህ ይሄን ነው ማየው አለው ያየኸው ነው የሚሆነው አለ in the name of Jesus እግዚአብሔር በዚህ አመት ከማለቁ በፊት 2018 ከማለቁ በፊት በጌታ በኢየሱስ ስም ጸሎታችሁን ሲመልስ አያለው መንገዳችሁን እግዚአብሔር ሲያቃና አያለው ያልኩ ነው እግዚአብሔር ነገሮቻችሁ መስመር ሲያዝዝ አያለው አረ ሃሌሉያ ስጋዊ ሰው የማያየውን ማየት ማለት ነው የእምነት አይን ማለት የስጋዊ ሰው የማያየውን በመንፈሳችን ማየት ማለት ነው I see ሃሌሉያ ግልጽ ያልሆነውን ማየት ማለት ነው የእምነት አይን ማለት obvious ያልሆነውን ሁሉም ሰው የማያየውን ማየት praise God in the name of Jesus ሁሉም ሰው የማያየውን I see something እግዚአብሔር ይህን ነገር ሲያደርግ አያለው ሃያ አሜን አሜን in the name of Jesus what do you see what do ራሳችሁን ጠይቁ ምንድነው ያየው ያለው what do I see ነገን ሳይ ሆቴል ላይ ምንድነው ማየው የዛሬን ሳምንት ምን አያለው የዛሬ አመት ምን what do I see ምንድነው የሚታየኝ ምንድነው ያየው ያለውት እግዚአብሔር ስለዛ ነገር ኢንትረስትድ ነው የእምነት አይናችሁ ተከፍቶ ማየት አለባችሁ praise God እግዚአብሔር ያያችሁትን ነገር ያወርሳችኋል don't see ያነሰ ነገር ለምንድነው ያነሰ ነገር አይናችሁ የሚያየው ስፔሻሊ ከሌላችሁ የሌላችሁ ነገር ከሆነ ምን አስጨነቃችሁ የላችሁም ኦሬዲ praise God አሜን አሜን ነው ጫማ የለው ሰው ከሆነ አሁን ለምሳሌ ኦሬዲ ባዶ እግሩን እየሄደ ነው አይኔ ውድ ጫማ አልፈልግም አሁን ቢል ምን ይጠቅመዋል ማለት ምን በህይወቱ ላይ ምን የሚያመጣው ለውጥ የለውም ኦሬዲ ቆይለው አይደና ጫማ የሚቆይ ጫማ ነው መፈልገው ቢል ምን ይሆናል ምን ማለት አንዳንድ ሰው ግን የሚያየው ሌላ ነገር ጮፈሬ ነው ማየው ይላል in Jesus name የለም እኮ አሁን በዘመኑም ላይ የለም እኮ ግን you can see that እግዚአብሔር አይኖቻችሁን ይከፍታል እግዚአብሔር በጌታ በኢየሱስ ስም አይኖቻችሁን ይከፍታል what do you see ነገራችሁ ሲቀየር እዩ circumstanceaችሁ ሲቀየር እዩ that's what I see ደረጃችሁ ሲቀየር ማየት አለባችሁ እግዚአብሔር ያስቀመጣችሁ ቦታ ፕሮሞሽን ሲሆንላችሁ ማየት አለባችሁ ፈቅዳችሁ ነው የምታዩት ፈልጋችሁ ነው የምታዩት ማንንም ሰው መጥቶ የሚያሳያችሁ የለም ባልጋችሁ ላይ ሆናችሁ እዩ እግዚአብሔር ነገራችሁን ሲቀየር circumstanceaችሁን ሲያስተካክል in the name of Jesus bad news የተባለውን ነገር ወደ መልካም ዜና ሲቀይርላችሁ impossible አይከፈትም በዚህ ጋር መንገድ የለም የተባለውን ነገር እግዚአብሔር ደርምሶ ሲያሳልፋችሁ ማየት አለባችሁ in the name of Jesus I see እግዚአብሔር ለአንድ ሰው በር ሲሰጥ I see it in the mighty name of Jesus እንደ ያይርኮ የሆነባችሁን ነገር እግዚአብሔር ሲንድላችሁ ያየው ነው ማየት ያለባችሁ ያ ነው ኢያሪኮንማ ሰው ሁሉ ያያል ሁሉም ሰው ያያል ኢያሪኮን ሁሉም ሰው ያያል ማንንም ሰው ያያል ኢያሪኮ ቆሟል ግንቡ አለ ይላል ያ የእምነት ሰው ግን እንደዚህ ነው I see something in the mighty name of Jesus እግዚአብሔር 7 ጊዜ ዙር ብሎኛል ይላል in the name of Jesus ምን ልታመጣ ነው የምዞረው ይፈርሳል ብሎኛል I see እግዚአብሔር መንገሬን ሲከፍትልኝ in the mighty name of Jesus የእምነት ሰው የሚያየው obvious የሆነውን አይደለም ማንንም ሰው የሚያየውን አይደለም የእምነት ሰው የሚያየው የማይታየውን ነው የሚያየው አረ ሃሌሉያ አሜን ለዚህ ነው መጽሐፍ ቅዱስ ሲናገር 7 ቀን ኢያሪኮን ከዞሩ በኋላ ይላል በእምነት ወደቀ ይላል በጮት አይልም በእምነት ነው የሚለው
የዕብራውያን ጻፊ በእምነት by faith what do you see trust me እግዚአብሔር አምላክ ሕይወታችሁን የሚያስገባበት ቦታ አለ በሕይወታችሁ ላይ የሚወስነው ሰዎች የሚያዩላችሁ ሳይሆን እናንተ የምታዩት ነው ዮሴፍን ወደ ጉድጓድ ሲጥሉት እንደዛ ይላል ከህልሙ የትኛው እንደሚፈጸም እናያለን አሉላል ያ የነሱ እይታ ነው የዮሴፍ ህልም ሲሞት ያዩት እሱ ግን የሚያየው ሌላ ነው ሲሰግዱ ያለው አለ እናንተ ተማሪዎች እናንተ ልጆች እግዚአብሔር አምላክ በሕይወታችሁ ላይ እግራችሁ ይረግጣል ብላችሁ ያላሰባችሁት ቦታ ላይ እግዚአብሔር እግራችሁን ያስረግጣል አያለው ብላችሁ ያላያችሁትን ነገር ታያላችሁ አሜን 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 ለማለምና ለመመኘት እንኳን አይታችሁ የማታቁት ነገር ላይ እግዚአብሔር እግራችሁን ያስገባል በእምነት ማየት ማለት ሰዎች የሚጠራጠሩትን ማየት ማለት ነው ሰዎች የሚጠራጠሩትን ዳውት የሚጠራጠሩትን ኢምፖሲብል የተባለውን ይሄ መቼም ሊሆን አይችልም የተባለውን praise god አሜን አሜን መጽሐፍ ሲናገር በዮሐንስ 11:7 ላይ ኖህም ገና ስለማይታየው ነገር እግዚአብሔር ባስተነቀቀው ጊዜ ይላል praise god ምን ስለማይባለው ነገር ስለማይታየው ነገር ምን ማለት ነው ማን ይሄ አካባቢው ላይ ያለው ሰው ሊያይ የማይችለው ነገር እግዚአብሔር ለኖህ አሳየዋል እግዚአብሔር ለኖህ የነገረው አለ የማይታይ ነገር ነው አለ እናንተ እግዚአብሔር ሆይ የኔን ጉዳይ ግልጥልጥ አርገ ፍርጥርጥ አርገ ንገረኝ ያላችሁ ነው እግዚአብሔር ከመጀመሪያ ጀምሮ ምንም ያፍረጠረጠው ነገር የለም እግዚአብሔር መጥቶ የሚናገረው ስለማይታይ ነገር ነው አይታይም አለ ዝናብ ይዘንባል ይላል እግዚአብሔር ጎርፍ ይመጣል መርከብ ስራ አይታይም ምንም የሚታይበት by faith ስለማይታየው ነገር እግዚአብሔር በነገረው ጊዜ ይላል እግዚአብሔርን ፈርቶ ቤተሰቦቹን ለማዳን ይላል መርከብን ሰራ how by faith ሃሌሉያ በእምነት ማየት ማለት ከገደባችሁ ውጭ ማየት ማለት ነው ከክልላችሁ ውጭ ማየት ማለት ነው ሃሌሉያ አሜን አሜን የእምነት አይን ገደባችሁን ሁሉ ያነሳላችኋል የእምነት አይን የሚያነሳላችሁ ምንድነው ገደባችሁን your limits እያንዳንዱ ሰው ሊሚት አለው ባለፎቻችሁ ስናገር ነበር ገደብ የሌለው ሰው የለም በህይወቱ ላይ ይለያይ እንጂ ገደብ አለው አንጻራዊ ነው እንጂ የሰው ሁሉ በመድር ላይ ገደብ ሊሚትለስ የሆነ ሪሶርስም ሆነ ሊሚትለስ ገደብ የሌለው ኃይል ያለው ሰው በመድር ላይ ነው everybody has a limit ሁሉም ሰው 10 ብር ያለውም ሰው 10 ብር ገደቡ ነው መልታ ቢሊየነር የሆነውም ሰው ደግሞ ቢሊየኑ ገደቡ ነው ግን ያው ቢሊየን ያለው ሰው አልችልም ሲልና 10 ብር ያለው ሰው አልችልም ሲል አንድ አይደለም ፍሬዝ አንጻራዊ ነው ዝሆን ከሳው ስትልና አሉ ሞስኪቶ ከሳው ስትል አንድ አይደለም አሉ የዝሆን መክሳት አይታወቅም ትንኝ ግን ከሳው ካለች ኦሬዲ አይሲዩ ገብታለች ማለት ነው እንትን ኦክሲጅን ምናምን ተገጥሞላት እየሞተች ነው ማለት ነው አንጻራዊ ነው but there is limit በህይወት ውስጥ ገደብ የሌለ ሰው የለም ሁሉ ሰው ገደብ አለው ሄዶ ሁሉ ሰው የራሱ ግርግዳ አለው የሚቆምበት ገንዘባቸው የሚቆምበት ዕውቀታቸው የሚቆምበት everything የሚገደበት ቦታ አለ ገደብ የሌለው የእምነት አይን ብቻ ነው በእምነት ዓለም ውስጥ ብቻ ነው ሊሚት የሌለው there is no wall በእምነት ለምንድን ነው በእምነት መኖር የምትወደው ካላችሁ በእምነት መኖር ደስ የሚለኝ ገደብ ስለሌለው ነው there is no limit ሃሌሉያ ገደብ የለውም የእምነት ዓለም ምንም አይነት ገደብ የለውም ምንም አይነት ማቆሚያ የለውም ምንም አይነት መከልከያ የለውም in the name of Jesus ለዚህ እኮ ነው ጌታ ኢየሱስ ሲናገር እምነት ቢኖራችሁ ባትጠራጠሩ praise God ይህን ተራራ ተነቅለው ወደ ባህር ተወርወር ብትሉት ምን ያደርግላችኋል ይሆንላችኋል ካለ በኋላ የሚሳናችሁም የለም ይላል ለምን ምን ማለት ነው በእምነት ዓለም ገደብ የለም በገንዘብ ዓለም ገደብ አለ በዕውቀት ዓለም ገደብ አለ በስልጣን ዓለም ገደብ አለ በእምነት ዓለም ውስጥ ግን ምንም አይነት ሊሚት የለም in the name of Jesus በእምነት ዓለም እግዚአብሔር ወዳለ ቦታ እስካለ ጊዜ ድረስ you will continue ትሄዳለ እግዚአብሔር ሰፕላይ ያደርጋል በእምነት ዓለም ገደብ የለም ለዚህ ነው መጽሐፍ ቅዱስ ሲናገር ምን ታውቃላችሁ ጫማቸው አላረጀም ይላል አላለቀም because there is no limit in the realm of faith
praise God ጫማቸው how is that possible ከግብጽ የወጣ ሰው አራስ ሆኖ የወጣ ልጅ ጫማ ተገዝቶለት አራስ ሆኖ 40 ዓመት ወደ በታ ጉዟል ጫማው ግን አላረጀም ይላል መጽሐፍ ቅዱስም ፊክሽን እኮ አይደለም እኮ ምን ታውቃላችሁ this is real ምን ማለት ነው ልጁ ሲያድግ ጫማው አብሮ ያድጋል ማለት ነው እግሩ ሲያድግ አብሮ ያድጋል ልብሱም አብሮ ያድጋል ልብስ ቤት የለ ሰፊ ቤት የለ in the name of Jesus በእምነት ዓለም ውስጥ there is no limit ሱቅ የለም እኮ አይባልም በእምነት ዓለም መግዣ የለም አቅርቦት የለም እኮ አይባልም በእምነት ዓለም ውስጥ ገደብ የለም ሃሌሉያ ምድረ በዳ ነው አይባልም ከአለት ውስጥ ውሃ ይወጣል አሜን 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 አቅርቦት የለም አይባልም እግዚአብሔር አቅርቦትን ይልካል እንጀራ መጋገሪያ የለም አይባልም እግዚአብሔር መናህን ይልክልሃል ለምን በእምነት ዓለም ውስጥ ምንም ገደብ የለም in the name of Jesus ለዚህ እኮ ነው ጌታ ጋር መተው እንዴት ነው ይሄን ሁሉ ህዝብ የምናበላው የምንገዛው እንጀራ አይበቃም ሲሉት ኖ በእኔ ዓለም እኮ አለ ገደብ እኮ የለም there is no limit አረ ሃሌሉያ 5 እንጀራ 5ም ሰው ያበላል 5000ም ያበላል አለ በእኛ ዓለም እንደዛ ነው አረ ሃሌሉያ በእምነት ዓለም 5 እንጀራ 5 ሰውም ይበላዋል 5000ም ይበላዋል ለምን በእምነት ዓለም ውስጥ ምንም አይነት ገደብ የለም ይኸው ገደብ ያስቀመጠባችሁ ልምምዳችሁ ነው ሰው ነው የነገራችሁ የናንተ ኤክስፒሪየንስ ነው እግዚአብሔር ግን እንደዚህ ይላችኋል ዛሬ በእናንተ ህይወት ላይ ገደብ የሌለው ህይወት አለ የእምነት አይናችሁ ሲከፈት ከገደባችሁ ውጭ ማየት ትጀምራላችሁ ከደሞዛችሁ ውጭ ማየት ከሪሶርሳችሁ ውጭ ማየት ትጀምራላችሁ ካላችሁ ከሚቆጠር አካውንታችሁ ላይ ከምታዩት ያለፈ ህይወት አለ ያልኩናለሁ there is በእምነት ዓለም ገደብ የለም there is no limit in the realm of faith ሃሌሉያ ለዚህ ነው የምንኖረው አለ ታምነን በእምነት ነው እንጂ በማየት አይደለም because በማየት ውስጥ ገደብ አለ በማየት ውስጥ የሚያስቆመን ነገር አለ የሚይዘን ነገር አለ የሚከለክለን ነገር አለ ነገር ግን በእምነት ዓለም ውስጥ in the mighty name of Jesus አረ አሜን የሚሰው አለ ወይ ለዚህ ነው እግዚአብሔር አብርሃም ጋር መጣና ዘፍጥረት 13 ላይ ከሎጥ ከተለየ በኋላ 13:14 ቀና ብለህ ወደ ሰሜን ወደ ደቡብ ወደ ምስራቅ ወደ ምዕራብ ተመልከት አይኔ የሚያየው ምድር ሁሉ አለው ሃሌ just አንተ የሚጠበቅብህ አለው ቀና ብለህ ምን ማድረግ ነው ማየት ብቻ ነው እግዚአብሔር ካንቺ የሚፈልገው ማየት ብቻ ነው ቀና ብለሽ ማየት የሰው ጃለም እግዚአብሔር ያሳየሽን ማየት እግዚአብሔር አምላክ የአብርሃም አምላክ ነው የይስሐቅ አምላክ ነው የያዕቆብ አምላክ ነው in the name of Jesus በምድረ በዳ ህዝቦቹን የመራ እግዚአብሔር አምላክ ነው እግዚአብሔር ያንተም አምላክ ነው there is no limit in the realm of faith ህይወታችሁን ሊያስቆም የሚችል ነገር የለም ህይወታችሁን ሊያስቆም የሚችለው ነገር እናንተ የምታዩት ነገር ነው ሃሌሉያ አለመቆምን አያለው በሉ እስቲ I see praise God እስቲ አያለው በሉ እስቲ ከገደቤ ውጭ አያለው በሉ እስቲ አሜን አሜን ከአቅሜ ውጭ አያለው በሉ እስቲ I see in the mighty name of Jesus I see ከዚህ ሀገር ልንወጣ የዛሬ ረጅም ጊዜ አመት አንድ ጓደኛችን አብረን ነበረችና ብዙ ሆነን የወጣ ነው ከዛ በኋላ ሳውዝ አፍሪካ ኤምባሲ ሄደን ቪዛ ተቀብለን ልክ ስንወጣ የተሳፈርንባት ያኔ እንደ አባታችን የሆኑ መልካም ቤተክርስቲያን ሰው ነበርና መርሴዲስ ነበረቻቸው 1978 ወይ 80 ቤት እዛው ውስጥ አየዋትና አብረን ገባን ከሷ ጋር ከዛ እንደዚህ አልኳት እኔ ሳውዝ አፍሪካ ሄጄ እቺ መኪና ነው የምገዛው አልኳት መርሴዲስ ገዛለሁ ስላት ሆዷ አመማት በቃ ታመመች በሳቅ ተንፈራፈረች እንደዚህ መሬት ውስጥ እቺን መርሴዲስ ባልገዛ የ80 ናት እኮ አሁን እኮ ኦልሞስት ከኔ እኮ ያናት እኮ እኔ ስወለድ የተሰራች መኪና ናት የለች ሳቀች በቃ ሆዷ እኔ ግን ከልቤ ነበር I see what I see እግዚአብሔር አምላክ የሚያሳያችሁ ያያችሁትን ነው አሜን አሜን የሳቁባችሁ አይደለም ያያችሁትን እግዚአብሔር ያሳየ እየሳቁ ምንም ችግር የለም እኔ አያለው በሉ እኔ አያለው እግዚአብሔር ተራራውን ነው የሰጠኝ የማይወሱን ነው ሃሌሉያ አሜን አሜን ያያለው I see ብስክሌትም አትገዛ ማለሽ መጨረሻ ላይ
ስቃ ሲጨርስ But let me tell you something. ሰዎች የሚያዩላችሁ አይደለም በህይወታችሁ ያለ ልዩነት የሚያመጣው እግዚአብሔር እያለ ያለው አንተ ምን ታያለህ? አብርሃም እንደዚህ ያለው ቀና በልና አለው ቀና በል። አብርሃም ከሎጥ ጋር መሬት ተከፋፍሎ እንደጨረሰ ነው እግዚአብሔር የደረሰው። አንተና ከፋፋ ያረገ ማን ነው? እሱ ለሱ የሰጠውንም ያለው እግዚአብሔር ወደ ምስራቅ እንግዲህ ከምስራቅ ከምዕራብ ከሰሜን ከደቡብ ውጭ ሌላ ቦታ የለም ማለት ሰማይ ላይ ለሚሄደው ሎጥ አንዱ ጋር ነው ያለው ወይ ምስራቅ ነው ወይ ምዕራብ ነው እሱንም ጭምር ያለው እግዚአብሔር I will give it to you አይንህ የሚያየውን ዛሬ በጌታ በኢየሱስ ስም አይኖቻችሁ ተከፈቱ የትኛውም ህይወታችሁን በስጋ አይን የገደበ ጨለማ በጌታ በኢየሱስ ስም ይገፈፋል አያለው it's never too late መቼም ቢሆን አይረፍድም አሜንም ይስዋል ወይ አረ ሃሌሉያ የእምነት አይን ከራሳችሁ ችሎታ አልፋችሁ ማየት ነው ከችሎታችሁ በላይ ቢያንስ ላለፉት 20 አመታት ስለ እምነት አስተምራለሁ ሰው will never end ስለ እምነት መማር ለዛሬ ነው የምንጨርሰው ሃሌሉያ ከአቅማችን በላይ what do you see የምታዩትን ታያላችሁ አሜን የምታዩትን በመናባችሁ ውስጥ የምታዩትን ነገር እግዚአብሔር ያሳያችኋል ያንን ነው እግዚአብሔር የሚያሳያል አትቆዝሙ አትዘኑ አንገታችሁን አትድፉ praise God see እግዚአብሔር የሚያሳያችሁ ነገር አለ ሃሌሉያ ያላችሁበትን የተቀመጣችሁበትን ወንበር ተውና ሌላ ወንበር ይዩ የረገጣችሁበትን ስፍራ ተውና see something else አንያ ሳሙኤል 17:26 እንደዚህ ይላል ዳዊት ባጠገቡ የቆሙ ሰዎች ለመሆኑ ይህ ፍልስጤማዊ ገድሎ እንዲህ ያለ ውርደት ከእስራኤል ሊያስወግድ ሰው ምን ይደረግለታል አለ ያ ሁሉ ሰራዊት ቆሞ አንድ ሰው አዩ ሁሉም ከዛ እንደዚህ አሉ ረጅም ነው አንችልም አይሆንም ለ40 ቀን ያዩት ኢምፖሲቢሊቲ ነው የማይቻል ነገር አንድ የእምነት ሰው መጣ እኔ ግን ሲሞታ ያለው አለ መሞቱ ማይቀር ነው አለ ግን ለሚገለው ግን ምን ይደረጋል አለ አያ that's what I see እኔ ማየው ይሄ ረጅም ሰውዬ እንደ ሲገነደስ ያየሁት ማለት እኔ ሲሞት ነው ማየው ቀጥሎ እንደዚህ አለ ውርደትን ከእስራኤል ለሚያርቅ ውርደት ከእስራኤል ሲርቅ ያለው አለ ከቤቴ ከሰፈሬ ውርደት ሲርቅ ነው ማየው in the mighty name of Jesus መሸነፍና ፍርሃት ከቤቴ ሲወጣ ነው ማየው embarrassment ሲሄድ ነው የማየው አንገቴን ያስደፋይ ነገር ዞር ሲልልኝ ያያየው አጣስወረሲ in the mighty name of Jesus ሰዎች የሚያዩት ነገር አንገታቸውን የሚያስደፋቸው ነው እኔ ግን የማየው አለ የእስራኤል አምላክ እግዚአብሔር ውርደትን ከእስራኤል ሲያርቅ ያለው እፍረትን ከቤት ሲያወጣ ያለው እኔ ግን የማየው አለ ሐዘንሽን ሲያድስ ያያየው ነው አለ እግዚአብሔር እኔ የማየው ይሄ ነው ዳዊት ሲመጣ ያያየው ነገር ይሄ ነው ይሄ ሰው ሲሞት ነው የመተግዳሮት ሲነሳ that's what I see in the mighty name of Jesus I don't know በምን ውስጥ እንዳላችሁ በጌታ በኢየሱስ ስም ህይወታችሁ ላይ ትንቢት እናገራለሁ ተግዳሮት ሲነሳ አይላችኋለሁ ኤዋየው እግዚአብሔር ጎልያዳችሁን ሲያነሳላችሁ ውርደትን ከቤታችሁ ከደጃችሁ ሲያነሳ ከሰፈራችሁ ሲያወጣ እግዚአብሔር አምላክ አንገት ያስደፋችሁን ነገር ሲያስደፋው ያየው ነው what do you see ምንድነው የምታዩት ዳዊት ያየው ነገር ይሄ ነው አረ ሃሌሉያ አሜን አሜን ትንሹ ዳዊት 40 ቀን ሙሉ ሰዎች የማይቻል ሰው ሲያዩ ሚሞት ሰው አየ ለሚገለው ምን ይደረጋል I see እግዚአብሔር ሲዝንን ሲቀይር ቻፕተራችንን ሲቀይር የምናፈገፍግበት ዘመን ሲያበቃ in the mighty name of Jesus ድነት አይኑን ላያችን ላይ የሚያፈጥበት ቀን ሲያበቃ in the mighty name of Jesus በሽታ በሰውነታችን ላይ የሚገዛበት ቀን ሲያበቃ የርግማን ስልጣን በህይወታችሁ ላይ የሚያበቃበት ቀን ሲመጣ that's what I see እግዚአብሔር አምላክ ህይወታችሁ ላይ የሚያነሳው ነገር አለ ከዚህ ነገር ጋር ለዘላለም አብሬ ልኖር ወይ አትበሉ ኖ እግዚአብሔር ውርደትን ሲያነሳ ያያየው ነው በሽታን ሲያነሳ ያያየው ነው ማጣትን ሲያነሳ ያያየው ነው ጉስቁልናን ሲያነሳ ያያየው ነው እንባን እግዚአብሔር ከቤታችሁ ላይ ሲያነሳ ያያየ ነው ያጠላን የሞት ጥላ እግዚአብሔር ሲያነሳው ያያየው ነው
እኔ ማየውን ልንገር አለው። ሃሌሉያ። አባሪ አንበሳና ደቦሉ ሲመጣበት አለ እመታው ነበር። እግዚአብሔር አምላክ ሲያስጥለኝ አይቻለሁ። እናንተ ምን እንዳያችሁን ያላቅም አለ። እኔ ግን በዘመኔ ያየሁት አንድ ነገር አለ አለ። እግዚአብሔር የአንበሳውን አፍ ሲዘጋ አይቻለሁ። እግዚአብሔር የነፍሰ ገዳዩን አፍ ሲዘጋ አይቻለሁ። እግዚአብሔር ጠላቶቼን አሳልፎ ሲሰጠኝ አይቻለሁ። in the mighty name of Jesus አሁንም ባለሁበት ነባራዊ ሁኔታ ውስጥ የማየው ነገር ይሄ ነው አለ። እግዚአብሔር ለእስራኤል ድልን ሪስቶር ያደርጋል።